ኢየሱስ በሙላት ሲገለጥ ከነርህራሄው ነው የሚገለጠው ከነፍቅሩ አያቸው አዘነላት የሚናገርበትን ጥበብ መቋቋም ስላልቻሉ የውሸት ምስክሮችን ነው ማምጣት የሚችሉት ማለት ነው ፊቱ ያበራ ነው ይሄ ሰው እየተከሰሰም ወደ ሞት እየሄደም እድገት በባህሪው ችግር አልባ አይደለም ነገር ያልታሰበ ነገር ምናምን ሳይሆን የእድገት ተግዳሮት ነው የገጠማቸው እስጢፋኖስ በመጀመሪያ ስማቸው ከተጠቀሱት ዲያቆኖች መካከል አንዱ እሱ ነው የኔ መበለት ከዛችኛዋ መበለት ይልቅ ተበድላብኛለች መበለቶችን ሰርቭ ማድረግ መንፈሳዊ የሆነ አገልግሎት ነው የእግዚአብሔርን የጸጋ ስጦታ ለተወሰኑ ሰዎች ብቻ ሰተን እጃችንና አጣጥፈን ቁጭ ምንል ሰዎች እንዳልሆነ ጥሪውን እንዳላቀለሉት የምናቀው ያስቀመጡትን መመዘኛ ስናይ ነው መንፈስ ቅዱስ የሞላባቸው በመልካም ምስክርነት የተመሰከረላቸው ሰዎች ጸጋ የነበረው በሁሉም ላይ እንደነበረ ይነግረናል ማለት ነውና የተሰጠን እድሜ ከእግዚአብሔር የተሰጠንን ዓላማ የምንፈጽምበት ያህል ብቻ ነው እስጢፋኖስ ማለት ዘውድ ማለት ነው እግዚአብሔር ባስቀመጣቸው ቦታ ላይ እነዚህ መበለቶችን በማገልገል ላይ ታማኝ ሆነው ስለተገኙ እግዚአብሔር ከፍ ላለ ነገር እንደመረጣቸው በዚህ ክፍል እናያለን በሐዋርያት ውስጥ ስራውን የቀጠለው ይሄ ኢየሱስ የሚያስተምርና የሚጸልይ ብቻ ሳይሆን የመበለቶች ነገርም ግድ የሚለው ጌታ ነው በጣም ጥበበኛ ነን ብለው በሚያስቡ ሰዎች አዋቂ ነን ብለው በሚያስቡ ሰዎች መካከል ሞኝነት የሚመስል ያ ኢየሱስ ነው በሐዋርያት ውስጥ የተገለጠው ያ አምላክ ነው በሐዋርያት ውስጥ የተገለጠው ዘላለማቸውን የሚያስተካክለው ነው ደስ የሚለው ተስፋ እንጂ ምድራቸው ላይ ደስ የሚል ተስፋ ሰጥቷቸው አይደለም ኢየሱስ የሄደው ለደቀ መዛሙርቱ ሐዋርያቶች የራሳቸው ዓላማ አላቸው ፐርፐዝ አላቸው የተሰጣቸው ተልእኮ አለ ሁሉም ቦታ ላይ መሆን አይችሉም የጌታ ጸጋና ሰላም በእያላችሁበት ይብዛላችሁ የተወደዳችሁ የቃልህ የመጽሐፍ ቅዱስ ጥናት ቤተሰቦቻችን ዛሬም እንደተለመደው በሰዓታችን መጥተናል ሐዋርያት ሥራ መጽሐፍ ጥናታችንን እንቀጥላለን ምዕራፍ 6 ነው ዛሬ አብረን የምናየው አብረን እናጥና ወደ ተመልካቾች እንደውል ጊዜው እህታችሁ ትግስት እጅጉ ረቂቅ ምንዳና ሄርሜላ ተሰማነን አብረናችሁ የምናጠናው ምዕራፍ 6 ከኔ ጋር የምናየው ከቁጥር 1 እስከ 4 ድረስ ያለውን ስለሆነ አንብቤ ጌታ እንዲያስተምረን አብረን እንጸልያለን ሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 4 ድረስ እንደዚህ ይላል የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ አገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ ምክንያቱም በየዕለቱ በሚከናወነው ምግብ የማደል አሰራር ላይ ከነሱ ወገን የሆኑት መበለቶች ችላ ተብለው ነበር ስለዚህ 12ቱ ሐዋርያት ሌሎች ደቀ መዛሙርት በአንድነት ሰብስበው እንዲህ አሉ እኛ የማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም ስለዚህ ወንድሞች ሆይ ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸውን 7 ሰዎች ምረጡ ይህን ኃላፊነት ለእነርሱ እንሰጣለን እኛ ግን በጸሎትና በቃሉ አገልግሎት እንተጋለን ይላልና ጌታ እንዲያስተምረን እንጸልይ እስኪ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን በዚህ መጽሐፍ እየተናገርከን እያስተማርከን ህይወታችንን እንድናይ እየረዳህን ስለሆነ እናመሰግናለን ደግሞ መንፈስን ህይወትን እያካፈልከን ስለሆነ እናመሰግናለን አባቶ ዛሬም በመናየው በዚህ ክፍል ላይ ደግሞ የልብህን ሐሳብ እንድታካፍለን ወደ ዓላማ ወደ ሐሳብህ እንድታስጠጋን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን አንተ ለቤተ ክርስቲያን ወዳለህ ዲዛይን እግዚአብሔር ሆይ አንተ በእያንዳንዳችን ውስጥ ወዳየኸው መልክ ጥቂት ፈቀቅ ማለት እንዲሆንልን በኢየሱስ ክርስቶስ ስም እንጸልያለን የምንማረውን ነገር ሁሉ በልባችን እንዲታተም ደግሞ ለህይወት እንዲሆንልን እንድታግዘን ጸለይን ጊዜውን ላንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን ከቁጥር 1 እስከ 4 እንግዲህ የቤተክርስቲያን እድገት ነው የቤተክርስቲያን እድገት ተመዝግቧል እዚህ ቦታ ላይ በዚህ ስፍራ ላይ ደግሞ at the same time የተፈጠረ ችግር ደግሞ እንዳለ እናያለን ብዙ ጊዜ እድገትን ስናስብ ችግርን አብረን አናስብም ግን እድገት በባህሪው ችግር አልባ አይደለም ከእድገት ጋር ተያይዞ የሚመጡ ችግሮች አሉ መንፈስ ቅዱስ ወርዷል እዚህ ቦታ ላይ 3000 እና 5000 ሰዎች ድነዋል ወንጌል እየተሰበከ ነው ቤተክርስቲያን እያደገች ነው ግን እያንዳንዱ የእድገት ደረጃ ደግሞ የየራሱ ተግዳሮት አለው ስለዚህ የእድገት ተግዳሮት ነው እዚህ ቦታ ላይ የገጠማቸው ሌላ ክፉ ነገር ያልታሰበ ነገር ምናምን ሳይሆን የእድገት ተግዳሮት ነው የገጠማቸው እዚህ ምድር ላይ በመኖርበት ጊዜ
ችግር እንቀይራለን እንጂ ችግር የማይገጥመን ጊዜ የለም። ሐዋርያት ሥራ ከምዕራፍ 2 ጀምሮ ስናይ ችግር እየተቀያየረ ነው የመጣው እንጂ ችግር የሌለበት ቦታ አላየንም። እና የክርስቲያን የምድር ኑሮ በራሱ እንደዛ ነው። በቃ ከአንዱ ችግር ወደ ሌላው ችግር ደግሞ እናልፋለን እንጂ ችግር የሌለበት አልጋ ባልጋ የሆነ የምንኖረው ኑሮ በዚህ ምድር ላይ የለም። ምክንያቱም ይሄ ራሱ በኃጢአት የወደቀ ዓለም ስለሆነ እኛም ራሳችን በኃጢአት በወደቀ ስጋ ውስጥ ስንኖር በኃጢአት ኮራፕትድ በሆኑ ሰዎች መካከል ስለምንገኝም ችግር አይፈጠርም ማለት አንችልም። እና ችግር ተፈጥሯል እዚህ ቦታ ላይ። ትልቅ ቤተክርስቲያን ማለት ችግር የሌለባት ቤተክርስቲያን ማለት አይደለችም። አሁን ጥያቄው ችግሩን እንዴት እንፍታው ነው። ችግሩ እንዴት ይፈታል የሚለው ነው ልዩነት የሚያመጣው። ቁጥር 1 ላይ የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ ሀገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ ይላል። ምክንያቱም በየዕለቱ የሚከናወነው ምግብ የማደል አሰራር ላይ ከነርሱ ወገን የሆኑት መበለቶች ችላ ተብለው ነበረ። የደቀ መዛሙርት ቁጥር እየጨመረ በሄደበት ወቅት ችግሩ ራሱ የተፈጠረው በዚህ ወቅት ነው። ቤተክርስቲያን እያደገች ነው። የተፈጠረው ችግር ፈጥኖ ባይፈታ ደግሞ በጣም ኤስካሌት አድርጎ የሆነ የቋንቋ የባህል ምናምን ግጭት ውስጥ የሚገባ አይነት ነው። እነዚህ አይሁድ ያጉረመረሙት አይሁድ እዛ አካባቢ ኢየሩሳሌም አካባቢ የሚኖሩ አልነበሩም። ከሌላ ቦታ የመጡ ናቸው። እዚህ ያሉት ደግሞ የተደላደሉ አካባቢውን የሚያውቁ መሰረት የያዙ ስለሆኑ የነዛን መበለቶች እየበደሉባቸው ነበረ። እና እኛ ከዛ ሀገር ስለመጣን ነው፣ እኛ ስደተኞች ስለሆንን ነው፣ እኛ እንደዚህ አይነት ቋንቋ ተናጋሪ ስለሆንን ነው ብለን በአሁኑ ዘመን እንዳሉት አይነት ልዩነቶችን መፍጠር ይችሉ ነበር፣ ሊፈጠር ይችል ነበር፣ ወደዛ ደረጃ ማደግ ይችል ነበር። ይሄ ችግር ግን ሐዋርያት እንዴት በጥበብ ይህንን ችግር እንደሚፈቱት እናያለን። ቁጥር 2 ላይ ስለዚህ 12ቱ ሐዋርያት ሌሎችን ደቀ መዛሙርት በአንድነት ሰብስበው እንዲህ አሉ፣ እኛ የማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም። ይሄ በጥበብ መታየት ያለበት ክፍል ነው። ሐዋርያት ችግሩን አደባብሰው ለማለፍ አልሞከሩም። ችግሩን አቃለው አላዩትም። ምክንያቱም እነሱ የተቀበሉት ትልቅ የእግዚአብሔርን መንግስት አጀንዳ ነው አይደለ? የእግዚአብሔርን መንግስት የማስፋት የጌታ የኢየሱስ ክርስቶስን ከሙታን መነሳት ማወጅ፣ መንፈስ ቅዱስ በዛ ምስክር ሆኖ መውረዱን መናገር፣ በኃይል በስራ መግለጥ፣ ያንን ነፍሳት ሰዎች ከሞት ወደ ህይወት እንዲሻገሩ ማድረግ፣ የዘላለም ህይወትን ሰዎች እንዲያገኙ መስበክ፣ ይሄ በጣም ትልልቅ አጀንዳ ነው። አሁን የተፈጠረው ደግሞ የኔ መበለት ከዛችኛዋ መበለት ይልቅ ተበድላብኛለች የሚል በጣም በእኛ ዘንድ ተራ ብለን የምናስበው አይነት ችግር ነው የተፈጠረው። ሐዋርያት እኛ በጣም ለትልቅ ዓላማ ለዘላለማዊ አጀንዳ ተጠርተናል ብለው የተፈጠረውን ችግር አላቃለሉት። ቁም ነገሬ ብለው ይዘውታል። አደባብሰው ለማለፍ ይህ እናንተ ደግሞ አሁን በምግብ እንትን ትላላችሁ እንዴ እንደምታረጓት ታረጉት። እኛ ለራሳችን ስንት ራስ ምታት አለብን። እዚህ ሰዱቃውያን ያሳድዱናል፣ እዚህ ገዦች ያሳድዱናል፣ እስር ቤት ምናምን ይመጣብናል፣ እናንተ እዚህ ለማዕድ ትከራከራላችሁ ብለው አደባብሰው ለማለፍም አልሞከሩም፣ አልተበሳጩምም። ደግሞ እንዴት እንደዚህ አይነት ተራ ነገር ይዛችሁ ወደኛ ትመጣላችሁ ብለው አልተቆጧቸውም። የመበለቶቹን ጉዳይ ቁም ነገሬ ብለው 12ቱም በአንድነት ተሰብስበው ሌሎቹንም ደቀ መዛሙርት ተጠርተው ይላል። እንዴት ሲሪየስ እንደወሰዱት እኔ በቃ ይሄ በጣም አስደነቀኝ። በእውነት የእግዚአብሔር ልብ ማለት ይሄ ነው። በቃ ገሉ እየደወለች ነው። በጣም ይቅርታ እርጉዟ ጓደኛችን ስለሆነች ነው። የመበለቶቹን ጉዳይ እንዴት ቁም ነገሬ ብለው ጉዳይ ብለው 12ቱም ማይገርምም በጣም በቃ ትልቅ የሆነ ዶክትሪናል ነገር ወይንም ደግሞ የሆነ ከመንግስት የመጣ ጥያቄ እንደሚፈታ ሰው 12ቱም ሐዋርያት ከዛ ደግሞ ሌሎችንም ደቀ መዛሙርት ሰብስበው ችግሩን ለመፍታት ሙከራ ማድረጋቸው፣ ችግሩን ለመፍታት መነሳታቸው በጣም ትልቅ አስተማሪ ነገር ሆኖ አግኝቼዋለሁ። ጉዳዩን በጥበብ ፈቱት እንጂ እንደም እንዳልኩት ወይ አልተበሳጩም፣ በጣም ዲስአፖይንት አልሆኑም፣ ወይንም ደግሞ አደባብሰው ለማለፍ አልሞከሩም። እንደምታረጉ አርጉትም አላሉም። ቁም ነገሬ ብለው ነገሩን ለመፍታት ተቀመጡ። በዛ ላይ ስለ አገልግሎቱም ሲናገሩ እኛ የማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም ነው ያሉትና ምግብ ማደልን አላቃለሉም ሐዋርያት። በነገራችን ላይ ግን ጥሪያቸውን ግልጽ አድርገው ኃላፊነት ለሌሎች ለመስጠት ደግሞ ዝግጁ ነበሩ። የኛ ጥሪ ይሄ ነው፣ ለዚህ አገልግሎት ደግሞ ሌሎች ሰዎችን እንመድብ። አንዳንድ ጊዜ ጥሬ አይደለም ይሄ ነገር ብለን ለመናገር የሌሎችን ጥሪ እንዳቃለልን ሆኖ ይሰማናል። እያቃለሉ አይደለም። ጥሪውን እንዳላቃለሉት የምናውቀው ያስቀመጡትን መመዘኛ ስናይ ነው። መንፈስ ቅዱስ የሞላባቸው በመልካም ምስክርነት የተመሰከረላቸውን ሰዎች
ብለው ለጥሪው ክብር እንዳላቸው ያስቀመጡት መመዘኛ ላይ እናያለን። ግን እኛ ለዚህ አልተጠራንም። እንደዚህ ብለን ማለት ባይዘው በጣም ስናየው ቀላል ነገር ይመስላል እንጂ ብዙ ነገር ይከብደናል። ብዙ ጊዜ ይከብደናል እንደዚህ ብለን መናገር። አሁን እዚህ ጋር ስናነበው ነው የሚቀለን። ይሄ የኔ ጥሪ አይደለም፣ በቃ ስለሚያቅተኝ አይደለም፣ ስለማልችለው አይደለም፣ ሐዋርያት ምግብ ማደል ማከፋፈል ስለማይችሉ አይደለም። ግን ለዚህ አይደለም የተጠራሁት። በዚህኛው ቢዚ ሆኜ ዋናውን ጥሪዬን መበደል አልፈልግም። አንድ ጊዜ የሰማሁት በጣም የምወደው አባባል አለ። የተሰጠን እድሜ ከእግዚአብሔር የተሰጠንን ዓላማ የምንፈጽምበት ያህል ብቻ ነው። ሌላ ትርፍ ነገር የምንሰራ ከሆነ ይሄኛውን እየበደልን ነው። ምክንያቱም ጊዜው የሚበቃው የተሰጠን ጊዜ የሚበቃው እግዚአብሔር በእኛ ሕይወት ያለውን ዓላማ ለመፈጸም ብቻ ነው። እነዚህ ሐዋርያትም የተሰጣቸው እድሜ የሚበቃው ለተላኩበት ለተጠሩበት ዓላማ ነው። ከዛ ውጭ ያለውንስ ለሌሎች ዴሊጌት ያደርጋሉ፣ ያከፋፍላሉ። ጥሪያችንን ግልጽ ማድረግ ሌሎችን ማሳነስ ወይም ሌሎች አገልግሎቶችን ማቃለል አይደለም። እኔ ለዚህ አልተጠራሁም ብለን የመናገር ድፍረቱ ከሬጁ ሊኖረን ይገባል ማለት ነው። በእግዚአብሔር መንግስት ውስጥ የቅደም ተከተልና የጥሪ አይነት ልዩነት ነው እንጂ ያለው መበላለጥ የለም። አንዱ ጥሪ ከሌላው ጥሪ ያንሳል ይበልጣል የሚል ነገር የለም። እንደውም ከፍ ሊል የሚፈልግ ዝቅ ብሎ ያገልግል ነው የሚለው የእግዚአብሔር ቃል። ብዙ ጊዜ የምጠቀመው አባባል አለ። እኔ ወደ እግዚአብሔር መንግስት የእግዚአብሔር መንግስት ውስጥ ወደ ላይ የሚወስደው መንገድ በታች በኩል ነው እንደው። ስለዚህ እያቃለሉ እያሳነሱ የኛ ይበልጣል እያሉ ሳይሆን ቅደም ተከተሉን እያስቀመጡና ጥሪያቸውን ለይተው እየተናገሩ ነው ማለት ነው። ከዛ ቁጥር 3 ላይ ስለዚህ ወንድሞች ሆይ ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸውን 7 ሰዎች ምረጡ፣ ይህን ኃላፊነት ለእነርሱ እንሰጣለን ይላል። አዲስ ትርጉም ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን ከመካከላችሁ ምረጡ፣ እነርሱን ለዚህ ኃላፊነት እንሾማቸዋለን። መልካም ምስክርነት፣ መንፈስ ቅዱስና ጥበብን መሙላት። በእግዚአብሔር ስራ ውስጥ ምግብ ለማደል እንኳን ይህን መመዘኛ የሚያሟሉ ሰዎች ሲፈለጉ እናያለን። በምን አይነት መመዘኛ ይሆን ዲያቆናት እየተመረጡ ያሉት ዛሬ? ሆዲፍ ጆን በምን አይነት መመዘኛ ነው ዛሬ ሰዎች የዲያቆናት ምርጫ ነው እንግዲህ እዚህ ቦታ ላይ የምናየው? በምን አይነት መመዘኛ ነው ዛሬ ዲያቆናት በቤተ ክርስቲያን ውስጥ እያገለገሉ ያሉት? ዲያቆናት ሆነን የምናገለግልም በምን አይነት መመዘኛ ነው ዲያቆን የሆንኩት ብለን ራሳችንን እንድንጠይቅ ያደርገናል ይሄ ክፍል። አንድ ጊዜ ሙሉ ወንጌል ቤተ ክርስቲያን ጎተራ ሙሉ ወንጌል ቤተ ክርስቲያን ክረምት ላይ ልጆቼን እዛ ሙዚቃ የሚያስተምሩ ልጆች አሉና እነሱ ጋር ላደርስ ሄጄ ቦርድ ላይ የተለጠፈ ማስታወቂያ ልጆቼ እስኪወጡ ድረስም ብዬ እያነበብኩኝ ነበርና በዛን ወቅት የተመደቡ ዲያቆናት ስም ዝርዝር ነበር የተለጠፈውና እነዚህ ዲያቆናት በዚህ ወቅት እንዲያገለግሉ ቤተክርስቲያን አድርጋለችና በእነዚህ ዲያቆናት ህይወት በአገልግሎታቸው ዙሪያ በህይወታቸው ዙሪያ ጥያቄ አለን የምትሉ ሰዎች እስከዚህ ጊዜ ድረስ መጥታችሁ እንድታሳውቁን በጌታ ፍቅር እናሳስባለን ተብሎ የቀን ገደብ ተቀምጦ አየሁኝና በጣም ባረከኝ። በቃ በእግዚአብሔር ቤት ውስጥ የትኛውም ነገር እንደዚህ ቫልዩ ሲሰጠው የሚያጠያይቅ ነገር ያለባቸው ሰዎች ሳይሆኑ የተመሰከረላቸው ከቤተ ክርስቲያን ይባረሩ ምናምን እኮ አይደለም። ቁጭ ብሎ ማደግ ይቻላል። የሆነ አገልጋይ ሆኖ ሪፕሬዘንታቲቭ ሆኖ እዛ ቦታ ላይ ሰዎችን ከማሰናከል ቁጭ ብሎ ማደግ ይቻላል። ስለዚህ ሰዎቹ አዎ ጌታ ወዷቸዋል፣ ቤተክርስቲያንም ተወዳቸዋለች። ግን ለዚህ አገልግሎት ሊሾሙ ስለሆነ ጥያቄ ያላችሁ ሰዎች ካላችሁ ኑና አናግሩን፣ ቢሮ ቁጥር እንደዚህ ከዚህ ቀን እስከዚህ ቀን ድረስ መጥታችሁ እንድታናግሩን የሚል አየሁኝና በጣም ደስ አለኝ። በቃ የእግዚአብሔር ቤት ነገር እንደዚህ በቁም ነገር ሲያዝ እንዴት ደስ ይላል። በጣም በእግዚአብሔር ስራ ውስጥ ምግብ ማደል እንግዲህ እንደዚህ አይነት ቁም ነገር ሆኖ እንደዚህ አይነት ኃላፊነት እንደዚህ አይነት ኳሊፊኬሽን ሲቀመጥለት እናያለን። በሁሉም ስራ ውስጥ የእግዚአብሔር ቤት ውስጥ የሚሰራ የትኛውም ስራ መንፈሳዊ ነው። መንፈሳዊ ስራ ደግሞ ሊሰራ የሚገባው በመንፈሳዊ ሰዎች ነው። ምግብ ማደልም ቢሆን ማለት ነው። መንፈሳዊ ስራ በመንፈሳዊ ሰዎች ሊሰራ የሚገባው ነገር ነው እና መልካም ምስክርነት ደግሞ ያላቸው ይላል።
መልካም ምስክርነት ከመንፈሳዊነትና ከጥበብ ጋር ተጣምሮ ሲገኝ ነው ያንን ኃላፊነት መወጣት የሚችለው ያ ሰው ማለት ነው። ቁጥር 4 ላይ እኛ ግን በጸሎትና በቃሉ አገልግሎት እንተጋለን አለ። ሐዋርያት ኃላፊነትን ያከፋፈሉት የሆነ ነፃ ሆነው ዘና ለማለት አይደለም፣ ኃላፊነታቸውን በሚገባ ለመወጣት ነው። ለሌሎች ኃላፊነትን ስንሰጥ እኛ ስራ ፈት ለመሆን አይደለም፣ እኛ ደግሞ ጥሪያችንን ኃላፊነታችንን በአግባቡ መወጣት እንድንችል ነው ለሌሎች ኃላፊነት የምንሰጠው። የእነሱ ኃላፊነት ምንድን ነው? መጸለይና ማስተማር። መጸለይ መቅደሙ ራሱ በጣም ይገርመኛል። እዚህ ቦታ ላይ በሐዋርያት አገልግሎት ጸሎት አማራጭ አይደለም፣ ከሁሉ ቅድሚያ የሚሰጡት የአገልግሎታቸው ሁሉ መሰረት ነው። ምስክርነት አለ፣ መጸለይ ይቀድማል። ማስተማር አለ፣ መጸለይ ይቀድማል። ድንቅና ታምራት አለ፣ መጸለይ ይቀድማል። መንፈስ ቅዱስ መሞላት አለ፣ መጸለይ ይቀድማል። ስደት አለ፣ እስር አለ፣ መበተን አለ። በየትኛውም ስፍራ ሄደን ስናይ መጸለይ ይቀድማል። ጸሎትን አስቀድመው ጸሎትን ፋውንዴሽን አድርገው ነው የሚወጡት። የኛ አገልግሎት እኛ የተጠራንበት ጥሪ መጸለይና ማስተማር ነው። ስለዚህ እኛ ደግሞ በሱ እንተጋለን። እናንተ ይህንን አግዙን፣ እኛ በሱ እንተጋለን። ሐዋርያት በሌሎች ኃላፊነቶች ተጠምደው ዋና ጥሪያቸውን ችላ እንዳይሉ ኃላፊነትን አከፋፈሉ። በዚህ ውስጥ ደግሞ እነሱ ጥሪያቸውን በትክክል ማድረግ እንዲችሉ ነፃነትን ማግኘታቸው ብቻ ሳይሆን ጥቅሙ ብልቶቹ ፈንክሽናል እንዲሆኑ በክርስቶስ አካል ውስጥ የአካሉ ብልቶች ሁሉ እንደሚገባ እንዲሳተፉ ምንም አይነት የማይሰራ ብልት እንዳይኖርም የራሳቸውን ድርሻ ተወጥተዋል፣ የራሳቸውን አስተዋጽኦ አበርክተዋል። ማስተማር በፍጹም ችላ የሚሉት ተግባር አይደለም። ሐዋርያት በምንም ነገር ተጠምደው ከጸሎትና ከማስተማር ችላ አይሉም። እና ከዚህ ክፍል ላይ እኔ ያየኋቸው ነገሮች የመጀመሪያው ነገር እድገት አዳዲስ ፈተናዎችን ይዞ ነው የሚመጣው። ችግር ሁሉ የውድቀት ምልክት አይደለም። የሆነ ችግር በገጠመን ቁጥር በቃ እግዚአብሔር እንደተለየን፣ እግዚአብሔር እንደራቀን፣ የሆነ በቃ something is wrong ምናምን የሚል አይነት ፊሊንግ ሊኖረን አይገባም። ሐዋርያት ደቀ መዛሙርት እያደጉ በሄዱ ጊዜ ችግር ገጠማቸው። ስለዚህ እድገትን ተከትለው የሚመጡ ችግሮች አሉ። ቁም ነገሩ እንዴት እንፈታቸዋለን የሚለው ነው። ሁለተኛ ከዚህ ክፍል ላይ የተማርኩት እኔ ቤተክርስቲያን ውስጥ ክፍፍል ሊያስከትሉ የሚችሉ ጥቃቅን የሚመስሉ ጉዳዮች እንደዚህ ቁም ነገሬ ተብለው በእንጭጩ ካልተገጩ በጣም የማደግ እና ቤተክርስቲያንን የመከፋፈል ከውጪ ስደት ይልቅ ቤተክርስቲያንን የማድከም አቅም አላቸው። ስለዚህ ሐዋርያት ቁም ነገሬ ብለው ያንን ጉዳይ ሲፈቱት አይተናል። ሌላው ያየሁት ጥሪያችንን ቅድሚያ የምንሰጠውን ማወቅ፣ ኃላፊነቶችን ለሌሎች ማካፈል ትልቅ ጥበብ ነው። በቃ እኔ ለዚህ ተጠርቻለሁ፣ አንቺ ደግሞ ይሄንን አድርጊው፣ እኔ ለዚህኛው ተጠርቻለሁ፣ አንተ ደግሞ ይሄንን አድርገው ብሎ ማከፋፈል መቻል በጣም ትልቅ ጥበብ ነው። ሌላው ጸሎትና ቃሉን ማስተማር የቤተ ክርስቲያን የጀርባ አጥንት ናቸው። ኮምፕሮማይዝ ሊደረጉ የሚገባቸው ነገሮች አይደሉም። ከሁሉ በላይ ግን ቅድምም ሳነብም ክፍሉንም ሳየው ትኩረት ስሰጠው እንዳያችሁት በጣም ልቤን የነካኝ ነገር በሐዋርያት ውስጥ ስራውን የቀጠለው ይሄ ኢየሱስ የሚያስተምርና የሚጸልይ ብቻ ሳይሆን የመበለቶች ነገርም ግድ የሚለው ጌታ ነው። that same Jesus ነው ሐዋርያት ውስጥ ያለው። የድሆች ነገር ግድ የሚለው የመበለቶች ነገር ግድ የሚለው የተጨቆኑ ዲስአድቫንቴጅድ የሆኑ ሰዎች ጉዳይ ግድ የሚለው ያው ኢየሱስ በአስተማሪነቱ ብቻ ሳይሆን በጸላይነቱ ብቻ ሳይሆን በድንቅና ተአምራት አድራጊነቱ ብቻ ሳይሆን በርህራሄውም በእነሱ ውስጥ ተገልጦ ይታያልና ኢየሱስ በሙላት ሲገለጥ እንደዛ ነው። አስደናቂ አስተማሪ ብቻ ሆኖ መገለጥ አይችልም። በጣም ኢምፕሬስ የሚያደርግ በቃ በጸሎቱ መሬት የሚያንቀጠቅጥ ብቻ ሆኖ አይገለጥም። ኢየሱስ በሙላት ሲገለጥ ከነ ርህራሄው ነው የሚገለጠው፣ ከነ ፍቅሩ። አያቸው አዘነላቸው ነው የሚለው። አገልግሎቱ ራሱ የሚነሳው ከርህራሄ ነው። የኢየሱስ በርህራሄ ነው። አያቸው ራራላቸው። እረኛ እንደሌላቸው በጎች ተበትነው ስለነበረ አዘነላቸው። የሚበሉት የላቸውምና ስጧቸው፣ እንደዚህ ከሰደድኳቸው መንገድ ላይ ሲሄዱ ይወድቁብኛል። ከርህራሄ ነው የሚጀምረው። የሆነ ሰው ለማስደነቅ በጣም በቃ ኢምፕሬስ ለማድረግ ታሪክ ለመስራት አይደለም ያንን አሳና ዳቦ ኢየሱስ ያበዛው። የሚበሉት ስለሌላቸው ጦማቸውን ከሰደድኳቸው ወደ መንደሮች እስኪደርሱ ድረስ 3 ቀን ሙሉ ከኔ ጋር ነበሩ።
ይወድቃሉ መንገድ ላይ አይችሉም። ስለዚህ የሚበሉት ነገር መምጣት አለበት። በቃ ከርህራሄ የወጣ አገልግሎትን ማገልገል በሐዋርያት ልብ ውስጥም አይተናል። በትልልቅ ጉዳዮች ብቻ ሳይሆን በጥቃቅን ጉዳዮች እግዚአብሔር ለጥቃቅን ነገሮች በጣም ፎከስ ያደርጋል። ጥቃቅን ነገሮች ላይ ፎከስ የሚያደርግ አምላክ ነው። ጥቃቅን ናቸው ብሎ የማይደፈጥጥ አምላክ ነው። እኛ እንደዛ ላንሆን እንችላለን። የምድር ሲስተም እንደዛ ላይሆን ይችላል። ትኩረት የሚያደርገው ተጽዕኖ ፈጣሪዎች ላይ፣ ትኩረት የሚያደርገው ታላላቆች ላይ ሊሆን ይችላል። በእግዚአብሔር ዓለም ውስጥ ግን እንደዛ አይደለም። ጠቦቶቹን የሚነዳው ጌታ ግልገሎቹን ደግሞ በብብቱ የሚሸከም ነው። የተሰበሩትን ደግሞ የሚጠግን ነው። የሚያጠቡትን ደግሞ በቀስታ የሚመራ ነው። እያንዳንዱን እንደ ባህሪው የሚያስተናግድ፣ ለእያንዳንዳችን እንደ ማንነታችን፣ እንደ አቅማችን፣ እንደ ችግራችን ትኩረት የሚሰጥ ያ ኢየሱስ ነው በሐዋርያት ውስጥ የተገለጠው። ያ አምላክ ነው በሐዋርያት ውስጥ የተገለጠውና የነዚህን መበለቶች ጉዳይ ብለው በዚህ ሁሉ ቁም ነገር ውስጥ፣ በዚህ ሁሉ ትልልቅ ነገር ውስጥ የነዚህን መበለቶች ጉዳይ ብለው ማየታቸው ሩህሩህ ኢየሱስ በእነሱ ውስጥ መገለጡን አሳይቶኛል። እነዚህ በአራት ቁጥሮች እኔ ይህንን ተምሬያለሁ። ከኔ ጋር ደግሞ ከቁጥር 5 እስከ ቁጥር 7 ያለውን እናያለን። ቲጂ ካንቺ ጋር አንብበን እንጀምር። አባባሉም ሁላቸውን ደስ አሰኘ። በእምነትና በመንፈስ ቅዱስ የተሞላውን እስጢፋኖስን እንዲሁም ፊልጶስን፣ ጵሮቆሮስን፣ ኒቃሮናን፣ ጢሞናን፣ ጰርሜናንና ወደ ይሁድነት ገብቶ የነበረውን አንጾኪያውን ኒቆላዎስን መረጡ። እነዚህንም አምጥተው በሐዋርያት ፊት አቀረቧቸው። እነርሱም ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። የደቀ መዛሙርቱም ቁጥር በኢየሩሳሌም እጅግ እየበዛ ሄደ። ከካህናትም ብዙዎቹ ለእምነት የታዘዙ ሆኑ። ይህን ክፍል እንግዲህ እኔ ሳጠናው ቀደም ብለንም እንዳጠና ነው ሰይጣን እየተስፋፋ ባለው የክርስቶስ ወንጌል ደስተኛ አይደለም። ስለዚህ በቅዱሳን መካከል መከፋፈልንና መበታተንን የመከፋፈልና መበታተንን የሚያመጣ ነገር በመካከላቸው ጣል እንዳረገ በዚህ ክፍል ላይ እናያለንና በህብረታቸው መካከል ቅሬታና ማግሮምረም አድሎም መጣና ስለዚህ በዚህች ህብረት መካከል ቅሬታ መሰማት ጀመረ። ማግሮምረም እንደዚሁም አድሎን የሚመስል ነገር በመካከላቸው ተገለጠና በዚህች ህብረት ላይ የመከፋፈል የሚመስል ስጋት ይታይባታል። ስለዚህ በጊዜ መታከም አለበት። ቲጂ እንዳለችው ከቆየ በጣም ብዙ ትልልቅ ችግሮችን ሊፈጥር ስለሚችል በጊዜ መታከም እንዳለበት እናያለንና እኔም ከቲጂ ሐሳብ ጋር እስማማለሁኝ። ሐዋርያቶች የቤተ ክርስቲያን ሁሉ ነገር አይደሉም። ሁሉ ነገር ውስጥ መግባት የለባቸውም። በቃ ብልት ለሆኑት በክርስቶስ አካል ውስጥ ብልት ለሆኑትም ደግሞ የሥራ ኃላፊነትን መስጠት እንዳለባቸው ከዚህ ክፍል ላይ አይተናል። ሁለተኛው ደግሞ ጠላት ወይንም ሰይጣን አስቦት የነበረው ነገር ምንድነው? ሐዋርያቶች ትኩረታቸውን ከእግዚአብሔር ቃል ላይና ከጸሎት ላይ ትኩረታቸውን እንዲያነሱ የሚያደርግ ሌላ አንድ አጀንዳ እንደነበር እናያለንና ከዛ ለነዚህ ሁሉ ችግሮች የመጡትን መፍትሄዎች ሲሰሙ ሁሉም ደስ አላቸው ይላል። በቃ በሐሳቡ ተስማሙ። በቃ እኛ ግን በጸሎትና በቃሉ አገልግሎት እንተጋለን በሚለው ሐሳብ በደንብ ህዝቡ እንደተስማማ እናያለን። ከዛ በኋላ በእምነትና በመንፈስ ቅዱስ የተሞሉ ሰዎችን ከመካከላቸው እንዲመርጡ ሲደረግ እናያለንና መመዘኛዎቹን አይተናልና ሌላ አንድ ሰው ያላነሳችሁ ግን በዚህ በቁጥር 5 ላይ ተጠቀሰው በእምነትና የሚል ሐሳብ አለና ምንድነው በእምነትና የሚለውን ሐሳብ እናያለንና ያው በእምነት ሲል በክርስቶስ ኢየሱስ ያመኑ የሚለውን እናያለን። ያመኑ ብቻ ሳይሆን ደግሞ እምነታቸው በስራ የተገለጠ ይሄ አገልግሎት ሳይሰጣቸው በፊትም መበለቶቹን ሲያገለግሉ የነበሩ ክርስቶስ ኢየሱስን ማመናቸው ለነዚህ ለተጎዱ ሴቶች አገልግሎት ያደርጉ የነበሩትን ጭምር የሚያሳይ ነውና የርህራሄን ልብ ያሳያል። በቃ ክርስቶስ ኢየሱስ የወረሱት የተቀበሉት የተካፈሉትን ርህራሄ አስቀድሞ ይኖሩ የነበሩ
አስቀድሞ መበለቶችን ያገለገሉ የነበሩ እምነታቸው በስራ የተገለጡ ሰዎችን ለማለት እንደሆነ አይቻለውና እስጢፋኖስ እንግዲህ በክርስቶስ የሚያምን ሰው እንደነበረ መጽሐፍ ቅዱስ ይናገራል። እምነቱ ደግሞ እንዳልኳችሁ በስራ የተገለጠ ነው። ከዚህ በፊትም ደግሞ መበለቶቹን ሲያገለግል የነበረ ሰው ነውና በመጀመሪያ ስማቸው ከተጠቀሱት ዲያቆኖች መካከል አንዱ እሱ ነው። እስጢፋኖስ የክርስቶስ ኢየሱስ ወንጌል በመስፋት ውስጥ በጣም ትልቅ አስተዋጽኦ ያደረገ ሰው ነውና ስለ ግል ህይወቱ ወይንም ከማን ተወለደ ምንም የተጻፈ ነገር የለም መጽሐፍ ቅዱስ ውስጥ። ግን የስሙ ትርጓሜ እስጢፋኖስ ማለት ዘውድ ማለት ነው። የቪክትሪ ሰዎች አሸንፈው የሚሰጧቸው ዘውድ የክብር አክሊል እንደማለት ነው የስሙ ትርጓሜና የመጀመሪያው ሰማዕት እንደሆነ ቀጥሎ ባለው ክፍላችን ላይ እናያለን። የግሪክ ቋንቋን ባህልን የሚያውቅ አይሁድ የነበረ ግን ግሪክንም የሚያውቅ ሰው እንደነበረ በዚህ ክፍል ላይ እናያለንና ሐዋርያት ሥራ ምዕራፍ 7 ላይ በደንብ የምናየው ሰው ይሆናል ማለት ነው እስጢፋኖስ። ከዚህ የዘለለ ስለሱ ህይወት መጽሐፍ ቅዱስ ላይ የተጻፈ ነገር የለም። በሁለተኛ ደረጃ ግን ስሙ የተጠቀሰው እሱም ፊልጶስ የግሪክ ስም ያለው ነው። በዚህ ላይ የተጠቀሱት 7ቱም ሰዎች የግሪክ ስም ያላቸው ናቸው። ምንድነው የሚያመለክተው? እነዛ ከግሪክ የመጡ አይሁዳውያንን አንደርስታንድ ሊያረጓቸው የሚችሉ በቋንቋቸው የሚያናግሯቸው እኛም እንደናንተ እንግዳነን አይነት ይሆናል አይደል? አንደርስታንድ ሊያደርጓቸው የሚችሉ ሰዎች በመካከላቸው እንደተመረጡ ከዚህ ላይ ማየት እንችላለንና ፊልጶስም እንደዚህ የግሪክ ስም ያለው ግን አይሁዳዊ እንደሆነ እናያለን። ስለ አገልግሎቱ በደንብ ማየት እንችላለን። ቀጥሎ የምናየው ይሆናል ማለት ነውና ሰማሪያ ላይ ወንጌልን ለመጀመሪያ ጊዜ ይዞ የገባው እሱ ነው። በሰማሪያ ላይ እናንበበው ምዕራፍ 8 ቁጥር 4 ላይ የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። ፊልጶስም ወደ አንዲት የሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው ይላልና ወደ ሰማሪያ አሁን ኢየሩሳሌም በትምህርት ሞልታለች። ስለዚህ ቀጥሎ ወደ ሰማሪያ ነው የሚሄደውና እዛ መጀመሪያ ወንጌልን ይዞ የገባው ፊልጶስ እንደሆነ በዚህ ክፍል ላይ እናያለን። ቂሳሪያ የምትባል ከተማ ላይ የአህዛቦች በብዛት የሚኖሩባት ከተማ ናት። የአይሁድ አውራጃ ናት እና እዛ ላይ ደግሞ ሐዋርያት ሥራ ምዕራፍ 21 ቁጥር 8 ላይ እዛ ይኖርና ያገለግል የነበረ ሰው እንደሆነ እናያለን። ስለዚህ በኢየሩሳሌምም በሰማሪያም በይሁዳም ያገለገለ ሰው እንደነበረ እናያለንና እዛው ሐዋርያት ሥራ ምዕራፍ 21 ቁጥር 8 ላይ ፊልጶስም ወንጌላዊው ፊልጶስ ተብሎ በወንጌላዊነቱ የተጠቀሰ ሰው ነውና እንደነገርኳችሁ በኢየሩሳሌም በይሁዳና እስከ ሰማሪያ ድረስ ወንጌልን የሰበከ አገልጋይ መሆኑን አይተናልና እነዚህ ሁለት ሰዎች ናቸው ታሪካቸው የቀጠለው እንጂ ሌሎቹ 5ቱ ከዚህ ስፍራ ውጪ ሌላ ቦታ ላይ ስማቸው አልተጠቀሰም ማለት ነውና ፊልጶስም በእምነቱ ምክንያት መጀመሪያ ሰማዕት የሆነው ነው። እስጢፋኖስም በእምነቱ ምክንያት መጀመሪያ ሰማዕት የሆነው ነው። ፊልጶስም ወንጌልን ይዞ ሚሽነሪ ጆርኒን መጀመሪያ የጀመረው ወደ ሰማሪያ ይዞ የሄደው እሱ ነውና እግዚአብሔር ባስቀመጣቸው ቦታ ላይ እነዚህ መበለቶችን በማገልገል ላይ ታማኝ ሆነው ስለተገኙ እግዚአብሔር ከፍ ላለ ነገር እንደመረጣቸው በዚህ ክፍል እናያለንና ምንም የእግዚአብሔርን ቃል ስናይ ቅድም ትጂ ያካፈለችን ላይ እኛም ማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም ይላልና በዚህ ክፍል ላይ ያለው እኛ የማዕዱን አገልግሎት ለማስተናገድ የሚለው ቃልና የእግዚአብሔርን ቃል አገልግሎት መተው ማስተናገድና አገልግሎት አንድ አይነት ቃል ነውና ሁለቱም ይሄ የአስተናጋጅነት አለ አይደለ? ዲያኮኖስ የሚለው የግሪክ ወርድ አስተናጋጅነትን የሚያሳዩ ነው። እነዚህም ቢሆኑ ህዝብን ነው የሚያገለግሉት፣ እነሱም ህዝብን ነው የሚያገለግሉትና ይሄንን ክፍል ምንም እነሱ የማይታይ አገልግሎትን ስለሚያገለግሉ ወይንም ሰውን ሰርቭ ስለማያደርጉ በጣም ከፍ ያለ እነሱ ደግሞ ምግብን ማዕድን ስለሚያከፋፍሉ በጣም የተናቀ አገልግሎት እንዳልሆነ በዚህ ማየት እንችላለን። ስለዚህ የተመረጡት ደግሞ በሰዎች መካከል ከነሱ ከቅዱሳኑ ከዚህ ከህብረቱ መካከል ነው እነዚህ ሰዎች የተመረጡት። ከዛ ምን ተፈጠረ? ከዚያም
አምጥተው ሐዋርያት ፊት አቀረቧቸው። እነሱም ከጸለዩላቸው በኋላ እጃቸውን ጫኑባቸው ይላል። ምን ጊዜም ጸሎት የሐዋርያቱ መጀመሪያ የሚያደርጉት ነገር እንደሆነ በጣም ይገርመኛል። ቅድምም ቲጂ እያነሳችሁ ነበረ። በቃ ለምንም ነገር መጀመሪያ ጸሎት ነው። እነዚህ ሰዎች ተሰብስበው መጡ፣ ጸለዩላቸውና ከዛ በኋላ ወደ አገልግሎታቸው እንዲገቡ አደረጉና አንድ አይነት አገልግሎት ነው የሚያገለግሉት። ለዛ ነው እጅ ጫኑባቸው። እነሱ ሰዎች ምግብ እንዲበሉ ሰርቭ ያደርጋሉ። እነ ጴጥሮስ ደግሞ ለሰው የሚያስፈልገው ለመንፈሳቸው የሚያስፈልገውን የእግዚአብሔርን ቃል ይመግባሉና አንድ አይነት አገልግሎት እንደሆነ ለማስረጽ እጃቸውን ጭነው ሲጸልዩላቸው በዚህ ክፍል ላይ እንመለከታለንና ስለዚህ ሐዋርያትም አገልግሎታቸው መንፈሳዊ ነው። ዲያቆናትም ደግሞ መበለቶችን ሰርቭ ማድረግ መንፈሳዊ የሆነ አገልግሎት ነው። ከርህራሄ ተካፍለው ከኢየሱስ ክርስቶስ ርህራሄ ተካፍለው እነዛን ሰዎች ያለማዳላት በእምነት ያለማዳላት በፍጹም መሰጠት ወደዋቸው አንደርስታንድ አድርገዋቸው ሰምተዋቸው የማገልገልን ስራ እናያለንና ሁለቱም የእግዚአብሔር አገልጋዮች ናቸው። የእግዚአብሔርን ሕዝብ ማገልገል እግዚአብሔርን ማገልገል እንደሆነ በዚህ ክፍል ላይ አይቻለሁኝ። ይሄን ደግሞ ከጌታችን ከኢየሱስ ክርስቶስ የተማሩት ነገር ነው። ዮሐንስ ወንጌል ምዕራፍ 13 ከ1-5 ላይ በቃ ወርዶ ዝቅ ብሎ የሐዋርያትን እግር እንዳጠበ በቃ እነሱም እታች ሆነው ቲጂዬ እንዳለችው ይሄ በመንፈሳዊ ዓለም ላይ ከፍ ከፍ ምንልበት መንገድ በቃ እታች ዝቅ ምንልበት ነው። ዝቅ ብለው ሲያገለግሉና ያለና ይሄንን ደግሞ ከክርስቶስ ኢየሱስ የወሰዱት እንደሆነ በዚህ ክፍል ላይ ማየት እንችላለን። እንግዲህ የተፈጠረው ችግር ወይንም ሰይጣን ያሰበው ነገር ቤተክርስቲያን እንድትከፋፈል ሐዋርያቶቹ ከጸሎትና ከእግዚአብሔር ቃል እንዲዘናጉ ማድረግ እንዳልቻለ በዚህ ክፍል እናያለን። ስለዚህ ይሄ ሁሉ ስለሆነ ምን ሆነ ሲባል የእግዚአብሔር ቃል እየሰፋ መጣ። የደቀ መዛሙርቱም ቁጥር በኢየሩሳሌም እጅግ እየበዛ ሄደ ይልና ካህናት በቤተ መቅደስ ውስጥ ካህናት የነበሩ ሰዎች ብዙዎች ለእምነት የታዘዙ ሆኑ ይላልና ስትራክቸር እንዴት እንደሚያስፈልግ ቤተክርስቲያን ውስጥ ይሄንን ያሳያል። በዚህ ውስጥ ቅዱሳን በቦታችን ስንሆን እንዴት ኢፌክቲቭ የሆነ ሚኒስትሪ እንደምናገለግል ያሳያል። በቃና አንድ ሰው ሐዋርያቶች የራሳቸው ዓላማ አላቸው፣ ፐርፐዝ አላቸው፣ የተሰጣቸው ተልእኮ አለ። ሁሉም ቦታ ላይ መሆን አይችሉም። ስለዚህ ሁላችንም በቦታችን ስንሆን ግን ሰክሰስፉል የሆነ አገልግሎትን እንደምናገለግል በዚህ ማየት እንችላለንና ውጤቱ ደግሞ የእግዚአብሔር ቃል እየሰፋ መጣ፣ ቁጥራቸው በዛ። ከዛ ካህናት የማይደፈሩ እነሱ ሁላ ከነሱም ደግሞ ብዙዎች ለእምነት የታዘዙ ሆኑ ይላልና ይሄ የሆነው ትክክለኛ የሆነ እግዚአብሔራዊ የሆነ አስተዳደርን ስላለ ነውና ከ5-7 ይሄንን ያዩት። እግዚአብሔር የተመሰገነ ይሁን። ሲምፕል በሚመስል እውነት ግን በጣም መሰረታዊ የሆነ ነገር ነው ያየነውና በሐዋርያት ስራ የቤተክርስቲያንን ጅማሬ እንደምናይበት እዚህ ላይ የተለያዩ ሰዎች ስፍራቸውን ሲይዙ ሁላችንም ኮንትሪቢዩት የምናደርገው ለእግዚአብሔር መንግስት መስፋት እንደሆነ በጣም የሚያሳይ ክፍል ነው ያሳያችሁንና ጌታ ይባርካችሁ ሁለታችሁንም። ቴንኪው በጣም እንግዲህ ከምዕራፍ 6 የቀረውን ክፍል ከቁጥር 8-15 ድረስ ደግሞ ያለውን ከኔ ጋር እናያለን። ላንብበው። በዚህ ጊዜ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅ ነገሮችንና ታምራዊ ምልክቶችን ያደርግ ነበር። የነጻ አውጪዎች ምኩራብ ተብሎ የሚጠራው ምኩራብ አባላት የሆኑ ከቀሬናና ከእስክንድሪያ እንዲሁም ከቂልኪያና ከእስያ አውራጃ የመጡ ሰዎችም ተቃውሞ አስነስተው እስጢፋኖስን ይከራከሩት ጀመር። ይሁን እንጂ ይናገርበት የነበረውን ጥበብና መንፈስ መቋቋም አልቻሉም። ስለዚህ እስጢፋኖስ በሙሴና በእግዚአብሔር ላይ የስድብ ቃል ሲሰነዝር ሰምተናል የሚሉ ሰዎችን በስውር አዘጋጁ። በዚህ ጊዜ ህዝቡን የአገር ሽማግሌዎቹንና የሕግ መምህራኑን በማነሳሳት እስጢፋኖስን አስይዘው በአይሁድ ሸንጎ ፊት አቀረቡት። እንዲህ ብለው የሚመሰክሩ የሐሰት ምስክሮችንም አቆሙበት። ይህ ሰው በዚህ በተቀደሰው ስፍራና በሕጉ ላይ የስድብ ቃል መናገሩን በፍጹም አልተወም። ምክንያቱም ይህ የናዝሬቱ ኢየሱስ ይህን ስፍራ እንደሚያጠፋና ከሙሴ የተቀበልነውን ወግ እንደሚለውጥ ሲናገር ሰምተነዋል።
በሸንጎ ተቀምጠው የነበሩትም ሁሉ እስጢፋኖስን ትኩር ብለው ሲመለከቱት ፊቱ የመልአክ ፊት መስሎ ታያቸው ይላል። እንግዲህ ከላይ ከክፍሉ እንዳየነው ክፍሉ ሲጀምር እንዳየነው እስጢፋኖስ የተመደበበት አገልግሎት ክፍል አለ። ያም ደግሞ በቤተ ክርስቲያን መካከል የተነሳውን የማዕድ ማደል አገልግሎት ሙሉ እንዲሆን እዛ ስፍራ ላይ የተመደበ ሰው እንደሆነ እስጢፋኖስን አይተናል። ለዚህ ነው የተመረጠው ለዚህ ቢሆንም ከእናንተ ጋር እንዳየነው ከሌላዎቹ አገልግሎቶች ባልተናነሰ መልኩ እምነት፣ ጸጋ እና መንፈስ የሞላበት ሆኖ ለዚህም አገልግሎት ቢሆን የተመረጠው በዚህ ኳሊፊኬሽን እንደሆነ አይተናልና እንግዲህ ከዚህ በቀደም ባሉት ክፍሎች ላይ ይሄ እግዚአብሔር ጸጋ የመንፈስ ቅዱስ ስጦታ ሲሰራ የነበረው ሐዋርያቱ ላይ እንደነበረ ነው ስንመለከት የቆየ ነው። እዚህ ላይ ግን እቺ በእኛ አስተሳሰብ ትንሽ በምትመስል አገልግሎት አማካኝነት ይህን የመሰለ ጃይንት ሰው ቅድም ረቁ ስትነግረን እንደነበረ የመጀመሪያው ሰማዕት ተብሎ ሊጠራ የተባለው ሰው በዚህ አገልግሎት ምክንያት ወደ ፒክቸሩ ሲመጣ እናየዋለን እዚህ ሐዋርያት ስራ መጽሐፍ ላይ ማለት ነው። ከዚህ በፊት ባሉት ክፍሎች ላይ በሐዋርያቱ ሲሰራ የመንፈስ ቅዱስ ስራ በሐዋርያቱ ሲያልፍ እንመልከት እንጂ ምዕራፍ 4 ላይ ትዝ ይላችሁ እንደሆነ ይነግረናል ቃሉ። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ ካለ በኋላ በሁላቸውም ላይ ታላቅ ጸጋ ነበረባቸው ይላል። ስለዚህ በፊት ስናያቸው የነበሩት እነ ጴጥሮስና እነ ዮሐንስ ላይ አእማድ የተባሉት ላይ ትላልቅ የተባሉት ላይ ፊት ለፊት የሚታዩት ላይ ብቻ ሳይሆን ጸጋ የነበረው በሁሉም ላይ እንደነበረ ይነግረናል ማለት ነውና መንፈስ ቅዱስ ከወረደ በኋላ የተወሰኑ ሰዎችን ፊገር ውስጥ ወይም ፍሬም ውስጥ ሊከትና የተወሰኑ ሰዎችን ስማቸውን ሊያወጣ ሳይሆን መንፈስ ቅዱስ ሁላቸውም ላይ እንደወረደምና ጸጋ ሁላቸውም ላይ እንደነበረባቸው ከዚህ ክፍል በኋላ ባሉት ክፍሎች ላይ መረዳት እንችላለን ማለት ነው። እንግዲህ እዚህ ላይ የምናየው እስጢፋኖስን ነውና ለዚህ አገልግሎት ከተመረጠ በኋላ ከተጸለየለት በኋላ ስራውን መስራት ቀጥሏል። አገልግሎቱን ማገልገል ቀጥሏል። ግን አገልግሎቱ ማዕድን ማገልገል ብቻ ሳይሆን እስጢፋኖስ ጸጋና ኃይልን ተሞልቶ በህዝቡ መካከል ድንቅ ነገሮችንና ታምራዊ ምልክቶችን ያደርግ ነበረ ብሎ ነው የሚቀጥለው ቁጥር 8 ጸጋ በሁሉም ላይ ነበረባቸው የሚለውን ይሄንን በደንብ ያሳየናል ማለት ነው። ስለዚህ ድንቅና ተአምራት በመንፈስ ቅዱስ ላይ የተመሰረተ እንጂ በተወሰኑ ሰዎች ላይ የተወሰነ እንዳልሆነ ከዚህ መረዳት እንችላለን። አንደኛ ቆሮንቶስ 12 የምናውቀው ቃል ነው አይደለ? ምዕራፍ 12 ከቁጥር 4 እስከ 11 ላይ ስለ ልዩ ስጦታዎች ይነግረናል። ስጦታ ልዩ ነው ይለናል። አገልግሎት ልዩ ነው ይለናል። አሰራር ልዩ ነው ይላል። ግን ሁሉ በሁሉ የሆነ ጌታ መንፈሱ ግን አንድ እንደሆነ ይነግረናል ማለት ነውና ፊት ለፊት በሚታዩ የእግዚአብሔርን ቃል በሚያገለግሉ ሰዎች ላይ ብቻ ሳይሆን በዚህም ዘመን የትኛውም አገልግሎት ላይ ባሉ ሰዎች ሁሉ የሚሰራ መንፈስ ለሁላችንም እንደተሰጠ በዚህ ክፍል መረዳትና ያንን ደግሞ መጠማት እንችላለን ማለት ነው። የመንፈስ ቅዱስን አሰራር የእግዚአብሔርን የጸጋ ስጦታ ለተወሰኑ ሰዎች ብቻ ሰተን እጃችንን አጣጥፈን ቁጭ ምንል ሰዎች እንዳልሆነን የጸጋ ስጦታ የእግዚአብሔር ኃይል እንቅስቃሴ ባለፈው ክፍል ስንነጋገር ተባብለናል። ኢየሱስን ለማጉላት ወንጌልን ደግሞ ወደፊት እንዲሮጥ ለማድረግ እንጂ ሰዎችን ሱፐርስታር ለማድረግ አይደለም የሚመጣው ማለት ነውና ይሄንን ብንጠማ የምንጠማበትን ሞቲቭ አስተካክለን የልባችንን ዝንባሌ አስተካክለን ጌታ ሆይ በኔም ድንቅ አድርግ በኔም ተአምራትን አድርግ ማለትና መለመን እንደሚገባን ያሳየናል ይሄ ክፍል። እኔ እስጢፋኖስም ለማዕድ አገልግሎት ስራ ተለየ ካለን በኋላ ቁጥር 8 ላይ ዝቅ ብሎ ድንቅና ተአምራትን እያደረገ ሄደ የሚለው ክፍል በጣም ነው የነካኝ ማለት ነውና እንችላለን በቃ እግዚአብሔርን የጸጋ ስጦታ መለመን ደግሞም እግዚአብሔር ይሰጠናል ለሁላችንም ይሰጠናል የሚለውን ከዚህ ክፍል በደንብ አይተንበታልና በመንፈስ ቅዱስ አማካኝነት ወንጌል ወደ አህዛብ
ሲደርስ መንፈስ ቅዱስ ነው አክቲቭ የነበረው ማለት ነው። አንዳንድ ሰዎችን ከተወሰኑ ምዕራፎች በኋላ ያጣናቸው ነው አይደል ሐዋርያት ሥራ ላይ የምንሄደው። በተለይ ጴጥሮስና ዮሐንስ የመጀመሪያዎቹ ክፍሎች ላይ በጣም ፊገራቲቭ የነበሩ ሰዎች ናቸው፣ ፊት ለፊት የሚታዩ ሰዎች ናቸው። ከተወሰነ ክፍል በኋላ ግን ጴጥሮስና ዮሐንስን እየተውናቸው ነው የምንሄደው። በጣም ፊገራቲቭ መሆናቸው ይቀርና ግን ደግሞ ወንጌል አቆመ ማለት አይደለም። ወንጌል እየቀጠለ ነው የሄደው። ይሄው እዚህ ላይ ባሉ በማዕድል ያገለግሉ በተጠሩ ሰዎችም ጭምር የእግዚአብሔር ስራ እየቀጠለ እንደሚሄድ አይተንበታል ማለት ነው። ከዛ የሚነግረን የነፃ ወጪዎች ምኩራብ ተብሎ የሚጠራው ምኩራብ አባላት የሆኑ ከቀሬናና ከእስክንድሪያ እንዲሁም ከቂልኪያና ከእስያ አውራጃ የመጡ ሰዎች ተቃውሞ አስነስተው እስጢፋኖስን ይከራከሩት ጀመር። ይሁን እንጂ ይናገርበት የነበረውን ጥበብና መንፈስ መቋቋም አልቻሉም ይላል። እንዳልኩት ነው ጸጋ የተሰጠው ወንጌልን ለማስኬድ ነው። ስለዚህ እዚህ ሰው ላይም ያለው ጸጋ ስለ ወንጌል ስለ ኢየሱስ ክርስቶስ የሚያናገር ጸጋ ነው። አንዳንድ ጊዜ ራሳችንን ኮንፋይን የምናደርግበት የሆነ ቦክስ ውስጥ የምንከትበት ነገር አለ አይደለ? በቃ የተሰጠኝ ይሄ ነው፣ ይሄን ብቻ ነው መስራት የምችለው ብለው በተለይ አሁን ለምሳሌ እዚህ አገልግሎት ላይ የእስጢፋኖስ አገልግሎት ላይ የነ እስጢፋኖስ እና የነ ፊልጶስ አገልግሎት ላይ የምናየው የተሰጣቸው የማዕድ አገልግሎት ነው which is አሁን በዚህ ጊዜ እንደምንለው የድቁና አገልግሎት ማለት ነውና በዚህ ጊዜ የተለያየ ስፍራ ላይ የምናገለግል ሰዎች ስለ ራሳችን የእግዚአብሔርን ቃል ስለማወቅ እግዚአብሔር በእኔ የሚጠቀምብኛል ስለማለት ምንድነው የምናስበው የሚለውን ወደ ራሳችን ዞር ብለን እንድናይ ያደርገናል። ለምሳሌ ዲያቆን የሚጠበቅበት ተብሎ የሥራ ድርሻ አለ አይደል? የሥራ ድርሻ ተብሎ የሆነ ቦክስ ውስጥ የሚቀመጥ ሰው አይደለም። ድቁና የእግዚአብሔር አገልግሎት የመንግስቱ መስፋት በቃ ስሙዝሊ እንዲሄድ የሚያደርግ አገልግሎት ክፍፍላችን ለዛ ነው እንጂ ከቃሉ የተለየን መንፈሱ የማይሰራብን መንፈሱን የማናቅ ጸሎት የማናውቅ እዚህ ጋር ሐዋርያቱ እኛ ቃሉን ለማገልገልና ለጸሎት እንትጋ ማዕዱን የሚያገለግሉ ሌሎች ሰዎች ደግሞ አምጡና እንሹማቸው ያሉት ቃሉን ማንበብና ጸሎት ለሌሎቹ አገልጋዮች አያስፈልግም በሚል መንፈስ ግን አይደለም። ትኩረት በቤተ ክርስቲያን ውስጥ ትኩረት አድርገን የምናገለግልባቸውን አገልግሎቶች ነው የሚሰጠን እንደ አንደኛ ደረጃ የምናገለግላቸው ማለት ነውና ግን ቃሉን ማወቅ እዚህ ጋር እስጢፋኖስ እንደ ዲያቆን ተሹሞ ግን ቃሉን በደንብ የሚያውቅ ነው። መንፈስ የሞላበት ነው። ድንቅና ተአምራትን እያደረገ በሕዝብ መካከል የሚመላለስ ነው እስጢፋኖስና ይሄንን ራሳችንን ቆም ብለን አይተን እኔ ከምንድነው ራሴን የገደብኩት ብለን ራሳችንን እንድናይ እኔ ራሴን እንዳይ ረድቶኛል ይሄ ክፍል። ነፃ ወጪዎች ምኩራብ የሚለውን ለምን እንደጠቀሰው ጸሐፊው እዚህ ጋር በጣም ግራ ይገባኛል። ስሙ ነፃ ወጪዎች ምኩራብ ነው፣ ግን በጣም በቃ የነፃ አውጪውን ወንጌል በጣም ተከራካሪዎች ናቸው ከዛ ውስጥ የመጡት ሰዎች ማለት ነውና ከዚህ አባላት የሆኑት ከቀሬና ከእስክንድሪያ እንዲሁም ከቂልቅያና ከእስያ አውራጃ የመጡ ሰዎች ተቃውሞ አደረሱበት ካለ በኋላ ግን ይናገሩ የነበረበትን ጥበብና መንፈስ ግን መቋቋም አልቻሉም ብሎ ይናገራል። ይሄ ማለት ይናገር የነበረበት ጥበብ ሲል የሰው ጥበብ አይደለም፣ የወንጌል ጥበብ ይልቁንም በጣም ጥበበኛ ነን ብለው በሚያስቡ ሰዎች አዋቂ ነን ብለው በሚያስቡ ሰዎች መካከል ሞኝነት የሚመስል የእግዚአብሔር ጥበብ የሆነው አይደል? የእግዚአብሔር ጥበብ እኮ ለሰው በጣም ሞኝነት በሚመስል መልኩ ነው የተገለጠው። ይሄ የተቀነባበረ የሰውን ጥበብ አይደለም እዚህ ጋር እየተናገረ ያለው ትክክለኛ የሆነውን የቃል ዕውቀት ያለውን የቃል ሙላት ያለውን ወንጌል የሆነውን የእግዚአብሔር እውነት የሆነውን ጥበብ ነው እዚህ ጋር እየተናገረ ያለው። አንደኛ ቆሮንቶስ 2:1 ላይ ጳውሎስ ስለዚህ ወንጌል ሲናገር በጥበብ ስለመናገር ሲናገር እንደዚህ ብሎ ይናገራል። ወንድሞች ሆይ ወደ እናንተ በመጣሁ ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ
ልገልጥላችሁ አልመጣሁም ይላል። የሚጣረስ ይመስላል አይደል? እዚህ ጋር ካለው ጥበብ ከሚለው እስጢፋኖስ ከተናገረው ጥበብ ጋር ጳውሎስ የሚጣረስ ነገር የሚጠቅስ ይመስላል፣ ግን ትክክለኛውን ጥበብ ሊያሳየን ስለወደደ ማለት ነው። የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበር። ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው ብሎ ይናገራል ማለት ነውና እምነታችን የሚመሰረተው ወንጌል የሰሙ ሰዎች እምነት የሚመሰረተው በእግዚአብሔር ጥበብ ላይ ነው፣ በእግዚአብሔር ኃይል ላይ ነው። እስጢፋኖስ ይናገርበት የነበረውን ጥበብ ሲል ፊሎዞፋይዝ እያደረገ ያለበትን ጥበብ ማለት አይደለም። በዛ ጊዜ እንደነበረ ሰዎች ባለፈው ረቆ መሰለችን ስትነግረን የነበረው የግሪክ ፍልስፍናን ወጥቶ የሆነ ነገር ላይ የደረሰ ሰው የመናገር ልምድ ነበራቸው። እዚህ ላይ ደርሻለሁ የሚል የሆነ ፊሎሶፊዎችን የመናገር ልምድ ነበራቸውና በዛ ፊሎሶፊ መልክ የሰው ጥበብ በሚመስል መልክ የረቀቀ ጥበብ በሚመስል መልክ አይደለም እስጢፋኖስ እዚህ ጋር እየተናገረ ያለው። የእግዚአብሔር ኃይል ያለበት ግን ደግሞ የእግዚአብሔር ምስጢር የሆነውን ወንጌልን ኢየሱስ ክርስቶስን የኢየሱስ ክርስቶስ መስቀል ማለት ለሰው ሞኝነት ነው የሚመስለው። ጳውሎስ ግን እዚህ ጋር ሲናገር የመጣሁት ኢየሱስ ክርስቶስን እየነገርኳችሁ ነው ያውም ይልና የተሰቀለውን ኢየሱስ ክርስቶስን ይላል። በመካከላቸው በጣም ድንቅና ተአምራት ሲያደርግ የነበረውን አይደለም፣ የተለያዩ ይሄ ጥሩ የሚያስብሉ ብራቮ የሚያስብሉ ነገሮችን እየተናገረ ሳይሆን ግን የተሰቀለውን ስለኛ የተሸነፈውን ስለኛ መስቀል ላይ የተዋረደውን ኢየሱስ ክርስቶስን እየተናገርኩ ነው ወደ እናንተ የመጣሁት ይላል ጳውሎስ ሲናገርና ይሄኛው ጥበብ እዚህ ጋር እስጢፋኖስ እየተናገረ ያለው ጥበብ ኢየሱስ ክርስቶስን፣ ምክንያቱም የእግዚአብሔር ጥበብ ኢየሱስ ክርስቶስ ስለሆነ ማለት ነው። የእግዚአብሔርን ጥበብ እየተናገረ እንደሆነ ከዚህ ክፍል ማየት እንችላለን። ገላትያ 3:5 ላይ እንደዚህ የሚል ቃል አለ። እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ተአምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ ብሎ ይናገራል። እዚህ ላይ እስጢፋኖስ በጥበብ ይናገራል፣ ደግሞም በድንቅና በተአምራት ቃሉን እግዚአብሔር ከእርሱ ጋር ሆኖ ያጸና እንደነበረ እናያለን። ከዚህ በፊት ያሉት ክፍሎች ላይ ምዕራፍ 5 ምዕራፍ 4 ላይ እንደዚሁ ይህንን ክፍል በደንብ ይህንን ሀሳብ በደንብ ተመልክተነዋል። ድንቅና ተአምራት የሚከተሉት የወንጌልንና ትክክለኛ ወንጌልንና ኢየሱስ ክርስቶስን ማጉላት ላይ እንደሆነ ይህንን በደንብ አይተነዋል። ስለዚህ እዚህ ላይ ነው እንግዲህ ተቃውሞ የገጠመው እስጢፋኖስ ማለት ነው። ተቃውሞ አስነሱበት፣ የውሸት ምስክሮችን አመጡበት ብሎ ቃሉ ይቀጥላል። ማድረግ የሚችሉት የሚናገርበትን ጥበብ መቋቋም ስላልቻሉ የውሸት ምስክሮችን ነው ማምጣት የሚችሉት ማለት ነው። ምሳሌ 29:9 ላይ እንደዚህ የሚል ቃል አለ። ጠቢብ ሰው ከተላላ ጋር ወደ ሸንጎ ቢሄድ ተላላ ይቆጣል፣ ያፌዛል፣ ሰላምም አይኖርም ይላልና እነዚህ ሰዎች እንደ ተላላ ተላላ እንደሆኑ ሰዎች ወደ ሸንጎ አብረው ከዚህ ጠቢብ ጋር ሲሄዱ ሰላም እንዳልኖረ ነው እንግዲህ ሁከት እንደተነሳ ነው እዚህ ጋር የምንመለከተው። ይሄ አይ ቲንክ ለአራተኛ ጊዜ ይመስለኛል በሐዋርያት መካከል በተነሳ መከራ ፊት ለፊታቸው የሸንጎ ፊት መቆም ሲኖርባቸው ይሄ አራተኛ ጊዜ ይሆናል ማለት ነው። እስከ ምዕራፍ 6 ባጠና ነው ክፍል ይሄንን ስንመለከት እስጢፋኖስንም ይዘው ሸንጎ ፊት እንዳቀረቡትና የሐሰት ምስክሮችን አዘጋጅተው ኢየሱስ ላይ እንደነበረው ክስ እንደተመሰረተበት ነው የምንመለከተው። ኢየሱስንም ወደ ሸንጎ ሲወስዱት የሐሰት መስካሪዎችን አይደል ያስነሱበት። እስጢፋኖስም ላይ
የሐሰት መስካሪዎችን እንዳስነሱበት የሐሰት ክስ እንደተመሰረተበት ይናገራል። ማቴዎስ 26:61 ላይ ኢየሱስን የእግዚአብሔር ቤተ መቅደስን አፍርሼ በ3 ቀን ውስጥ መልሼ ልሰራው እችላለሁ ብሏል በማለት የሚናገሩ ምስክሮችን አመጡበት ብለው ነው ኢየሱስን ወደ ሸንጎ የወሰዱት። ይሄ እንግዲህ ለደቀ መዛሙርት ለእስጢፋኖስም ደግሞ ትልቅ ክብር እንደሆነ ከዚህ በፊት ስንመለከት እንደነበረው ኢየሱስን በሁሉ ሊከተሉ ለወደዱ ለነዚህ ደቀ መዛሙርት በመከራውም ኢየሱስን መምሰላቸው ለነሱ በጣም ትልቅ ክብር እንደሆነ ልንመለከት እንችላለን። ኢየሱስም ደግሞ ይሄንን አስቀድሞ ነግሯቸዋል። ማቴዎስ 24:9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ብሎ ይሄንን እንደ ተስፋ ነው ኢየሱስ የነገራቸው። ኢየሱስ ትቷቸው ሲሄድ በጣም በቃ በምድራዊ ነገር ትንበሸበሻላችሁ፣ ሰላም ይሆንላችኋል እያለ አይደለም ተስፋን ሰጥቷቸው ለደቀ መዛሙርቱ የሄደው። ለመከራ ተላልፋችሁ ትሰጣላችሁ እያላቸው ነው የሄደው። ይገሏችኋል እያላቸው ነው የሄደው። ስቲል መቆየታቸው ራሱ የሚገርም ነው። መንፈስ ቅዱስ ካልሆነ ይሄንን መቼም ማንም ተቀብሎ በዚህ እውነት አምኖ ቁጭ ሊል የሚችልበት የሰው ማንነት መቼም አይታየንም እዚህ ውስጥ መንፈስ ቅዱስ ስላለ እንጂ ማለት ነውና ኢየሱስ የሰጣቸው ተስፋ የሰማያቸውን ዘላለማቸውን የሚያስተካክለው ነው ደስ የሚለው ተስፋ እንጂ ምድራቸው ላይ ደስ የሚል ተስፋ ሰጥቷቸው አይደለም ኢየሱስ የሄደው ለደቀ መዛሙርቱ። ለመከራ ተላልፋችሁ ትሰጣላችሁ፣ ትገደላላችሁ፣ የተጠላችሁ ትሆናላችሁ። በጣም የሚያስፈራራ ተስፋ ነው። ደስ የሚል የሚያስጨበጭብ አቤት እኔንም ወደዚህ ጨምሩኝ የሚያስብል ተስፋ አይደለም። ግን ይሄንን በህይወታቸው እየሆነም በደስታ እየተቀበሉ መምህራቸውን በሁሉ ሊመስሉት ወደው ደስ እያላቸው መከራውንም ሲቀበሉ ደስ እያላቸው ያሳለፉ ደቀ መዛሙርትን ነው እዚህ ሐዋርያት ሥራ ላይ የምናጠነው። የጳውሎስን ታሪክ እናውቃለን። ከዚህ ቀጥሎ ያሉት ክፍሎች ላይ እናጠናዋለን። ሐዋርያት ሥራ ምዕራፍ 9 ላይ ጳውሎስን ወደ አገልግሎት ኢየሱስ ሲጠራው የተነገረው ተስፋ ምንድነው? ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ ያመለክተዋለሁ እያለ ነው የጠራው። በዚህ ዘመን ምንድነው የሰማነው ያስብላል። የሰማነው ተስፋ ምንድነው? ምንሸሸው ከየት ነው? ምንጣበቀው ደግሞ ወዴት ነው ያስብላልና በጣም ትልቅ ሳክሪፊሻል የሆነ ላይፍ የኖሩ ሐዋርያት ከመጀመሪያው አንስቶ ከዛ በኋላ ደግሞ ተቀብለው የሄዱትን እነ ጳውሎስ ሲጠሩ ስለ ስሜ መከራን ይቀበላሉ ተብለው ነው የተጠሩት። ከዛ ያው ክሱን እንመለከታለን። እስጢፋኖስን እንደከሰሱት እናያለን። ከዛ ግን ክሳቸውን እየተናገሩ ትኩር ብለው ሲመለከቱት ይላል መጨረሻ ላይ በሸንጎ ተቀምጠው የነበሩት ሁሉ እስጢፋኖስን ትኩር ብለው ሲመለከቱት ፊቱ የመላእክ ፊት መስሎ ታያቸው ብሎ ነው ይሄ ክፍል የሚጨርሰው። በዚህ ሁሉ መሃል እግዚአብሔር ከሱ ጋር መሆኑ ምልክቱ ፊቱ እያበራ ነው። ይሄ ሰው እየተከሰሰም ወደ ሞት እየሄደም ያለው ማለት ነውና ይሄ የሚነግረን በመናልፍበት ነገር ሁሉ እግዚአብሔር ከኛ ጋር የመሆኑ ምልክት አንድ ነገር አናጣም። ሁሉ ነገር ጨልም ያለ ቢመስል በመከራ ውስጥ እግዚአብሔር ከኛ ጋር የመሆኑ ምልክት አንድ ምልክት ዞር ብንል አንድ ምልክት አናጣምና ትኩረቱ ኢየሱስ ላይ ስለነበረ እስጢፋኖስ ፊቱ ያበራ ነበረ በሸንጎ መካከል ብሎ ይነግረናልና በዚህ ሁሉ ውስጥ በክስ ውስጥ በመከራ ውስጥ በሚያልፉበት መካከል አንዳንድ ፍንጭ እየሰጠን ያልፋል። የሐዋርያት ሥራ ጸሐፊ ሉቃስ የእግዚአብሔርን አብሮነት እግዚአብሔርን አብሮ ከአገልጋዮቹ ጋር መቆም በዚህ ሁሉ ውስጥ ፍንጭ እየሰጠን ያልፋል። ይሄ ሁሉ የሚሆነው ከእግዚአብሔር ውጪ ከእግዚአብሔር ሉዓላዊነት ውጪ
እንዳልሆነ ፍንጭ የምናገኝበት ክፍል እዚህ ጋር አስቀምጦልን ያልፋል ምዕራፍ 6ን ሲጨርስና ምዕራፍ 6 እንግዲህ መዝጊያው ይሄ ነው የሚሆነው። ጌታ ይባርክሽ ሄርሚዬ፣ ተባረኩ ሁለታችሁም፣ እግዚአብሔር ይመስገን። ምዕራፍ 6ን እንግዲህ እንደዚህ ነበረ የተመለከትነው። በሚቀጥለው ሳምንት ደግሞ ምዕራፍ 7ን በጣም ብዙ የብሉይ ኪዳን መጽሐፍት የተነሱበትን እስጢፋኖስ በሸንጎ ፊት የሰጠውን ምላሽ ይዘን የምንገናኝ ይሆናል። እስከ ሳምንት እንደ ሁልጊዜው በጸሎት እንድትጠብቁን፣ ደግሞም አሁን ያያችሁትን ቪዲዮ ሼር በማድረግ ላይክ በማድረግ ኮሜንት በማድረግ ሌሎች ሰዎች ጋር እንዲደርስ በማድረግ አብራችሁ እንድታገለግሉ ጥሪያችንን ማቅረብ እንወዳለን። መልካም ሳምንት።